የወይዘሮ ዝናሽን ጉድ አምራን አፈረጠችው። አምራንም እንደዛተችውና እንደፈከረችው አደረገች። ናሆምና አምራንም በድብቅ እንግዲህ ቀለበት አስረው ነበረ። በዚህም ቤተሰብ ሙሉ ተናዶባቸው ነበረ። ወይዘሮ ዝናሽም እንዲሁም አቶ ለይኩንም መረር ያለ በቃ በጣም አዝነው ነበረ። ወይዘሮ ዝናሽን በበኩሏ እንዳንተ አይነት ልጅ ከሚኖረኝ ባይኖረኝ መርጥ ነበረ፣ መሀን ብሆን ይሻለኝ ነበር በማለት እንግዲህ የጥፊ አጩላው ከዛ ቤትም አባራ አስወጥታው ነበረ። ድርጅትም ውርስም የሚባል ነገር የለም፣ እርሳው ያችን ልጅ ያለኛ ፈቃድ አግብታል፣ ከዚህ በኋላ እኛ አይመለከተንም፣ ከዚህ ቤት ደግሞ እንድትወጣልኝ ይፈልጋለሁ በማለት ከዛ ቤት ተባሮ ወጥቶ ነበረ። ነገር ግን አምራን ማወቅ የሌለባትን ሚስጥር፣ ከባድ ሚስጥር አውቃለች። ዳግምም እንግዲህ ሳያስበው ሌላ ወጥመድ ውስጥ ተዘርግቶለታል ማለት ነው። በሌላ በኩል እንግዲህ ኤቢና ኤርሚያስ እንግዲህ ክብረ ንጽህናዋን ወስዶታል። በዚህም እንግዲህ ኤቢ ፈርታ እየተንቀጠቀጠች ነው የምትገኘው። ቤት ተዘግቶባታል። አቶ ሌይኩን በጣም ተበሳጭቶና ተናዶ የት ነበርሽ በማለት እንግዲህ የጥፊ እየጠፈጠፈ ክላስ ዘግቶበታል ማለት ነው። ኤርሚን በበኩሉ አሁን ላይ ከባድ ነገሮችን በቤተሰቡ ላይ ትልቅ መዘዝን እያመጣ ነው። እንግዲህ የነበራቸውን ፎቶቸውንና እንዲሁም ደግሞ የተለያየ ቪዲዮዎችን እያሰራጨ አሰራጫለሁ በማለት በማስፈራራት ላይ ነው የሚገኘው። ገንዘብ ካልሰጣችሁ ቪዲዮውን አደባባይ ላይ ያወጣዋለሁ እና ደግሞ የልጃችሁ ፍቅረኛ ነኝ በማለት እንግዲህ ከስርዓት ውጭ የሆኑ ጋጠ ወጥ የሆኑ ነገሮችን እያደረገ ነው የሚገኘው። አቶ ለይኩንም እንግዲህ በጣም አስቸጋሪ ሁኔታ ናቸው የሚገኙት። በጣም ከባድ ነገር ነው የተፈጠረው። በዚህ የኤቪ አለ፣ በዚህ ደግሞ የናሆም አለ። እንደገና ደግሞ የወይዘሮ ዝናሽ ሚስጥር ሊፈነዳ ምንም የቀረው ነገር የለም። አምራን ሁሉን ነገር አውቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 51ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ ኑሐሚንም ከዳግም ጋር እንግዲህ አንድ ላይ በመሆን የወይን ትዝታ ጥሩ አይደለም፣ ስለዚህ ወይን አልጠጣም እያለችው ነበረ። ነገር ግን ዳግም አንቺ ጋር እያንዳንዷን ደቂቃ የማሳልፋት ምን ያህል እስትንፋስ እንደሚዘራብኝ ብታውቂ ኖሮ ከእኔ አትርቂም ነበረ በማለት እንግዲህ በውስጡ ምን ያህል እንደሚወዳትና ምን ያህል እንደሚያፈቅራት ግን ደግሞ ፍቅሩን ለመግለጽ ከባድና አስቸጋሪ ሁኔታ ነው ብሏል። ምክንያቱም ናሆምን ምን ያህል እንደምታፈቅሪውና እንደምትወጂው እንዲሁም ደግሞ ቡና ይዘሽለት ምን ያህል እንደምትሄጂ ምን ያህል በፍቅር በስስት እንደምታዩ እማላቀ ነው እንዲህ የሚመስልሽ ብሏታል። እሷን በቁጣ ነበረ በኃይለ ቃል ነበር የተናገረችው። ነገር ግን በዚህ ቁጣና በዚህ ኃይለ ቃል ራሱ ምን ያህል እውነት እንዳለ ግልጽ ነው በማለት አስረድቷትም ነግሯትም ነበረ። ዳግም እንግዲህ ወደዛ ቤት ተመልሶ በመግባቱ ናሆም በጣም ተበሳጭቶና ተናዶ ይሄ ውርጋጥ ከዚህ ቤት ከመጣ ከዚህ ቤት የምታስቀምጡት ከሆነ እኔ ቤቱን ለቅቄ እወጣላችኋለሁ በማለት ሲናገር፣ ነገር ግን ዳግም ከጉልበቱ ስር ተደፍቶ በጣም ይቅርታ ወንድሜ በድዬሃለሁ፣ እውነትም እኔ ያለ ስራዬ ነው ጣልቃ የገባሁት፣ ጣልቃ መግባት አልነበረብኝም፣ ከዚህ በኋላም በአንተ ህይወት ውስጥ ጣልቃ ላልገባ ቃል እገባላለሁ። ነገር ግን ከዚህ በኋላ ምንም አይነት ስህተት አይፈጠርም፣ ለአሁኑ ግን ይቅር በላይ በማለት ጉልበቱ ስር ተደፍቶ፣ ነገር ግን እንግዲህ አቶ ለይኩን እንደዚህ ጉልበት ስር ተደፍቶ ይቅር በለው ልጄ፣ እንደዚህ እኮ ጥሩ አይደለም በማለት ሲነግረው፣ ነገር ግን ወይዘሮ ዝናሽ ተነስ በቃ ዳግም እሱን እንደዚህ ይህን ያህል መለማመጥ የለብህም በማለት ስትናገር፣ ነገር ግን ዳግም እናቱን አይ በቃ አንቺ እዚህ ጣልቃ ትግቢ፣ እኔ ችግርን መጋፈጥ ካለብኝ ብቻዬን እንደለመደብኝ ይጋፈጣለሁ ብሏል ማለት ነው። ናሆም እና አምራንም ሸክ ብለው እንግዲህ ቀለበት ስነ ስርዓታቸውን ለማዘጋጀት እንዲሁም ደግሞ መዘጋጃ ሄደው ለመፈራረም ሸር ጉድ እያሉ ፋፈሽ ብለው እንግዲህ ወይዘሮ ዝናሽን በቃ አሁን ምን ያህል እንደምበቀልሽ ምን ያህል ደግሞ እኔ ቀድሜ እንደምራመድ ብታቂ ኑሮ እኔ ያላቅምሽ እዚህ ባልተጠለጠልሽ ነበር፣ እበቀልሻለሁ፣ እንደገና ደግሞ ናሆምን ካንቺ ነጥቀዋለሁ ብለሽ ነበረ፣ አሁን ምን አይነት ምራት እንደመሆን አሳይሻለሁ፣ ወይዘሮ ዝናሽ መጣውልሽ በማለት እንግዲህ ቀለበቱን አስረዋል። እንግዲህ ተፈራርመዋል ማለት ነው። ይህንም እንግዲህ
በጣም አስደንጋጭ እና ለቤተሰቡ ከባድ ለጆሮ ጨው የሚያደርግ ነገር። በሌላ በኩል እንግዲህ ኤርሚ ኤቪን አታሏታል። እንግዲህ ትልቅ ስህተት ነው የሰራው ኤርሚ። ከዚህ በፊት እንግዲህ እንደምናውቀው የገንዘብ ሰው ነው። አምራን እንደፈለገ ሲሰራት፣ ሲዘውራት፣ ሲያስፈራራት እንደነበረ እናውቃለን። አሁን ደግሞ ኤቪን አሁን ላይ ወይዘሮ ኤቪ አሁን ላይ በእጅ ውስጥ ነሽ፣ እንደምፈልገው ጨፈልቅሻለሁ፣ ወደ መፈልግሽ ቦታ ዘውርሻለሁ። አሁን አቶ ለይኩን ሽጉጥ መዘቢ ነበረ፣ አሁን በከባዱ በቀልሃለሁ ብሏል ማለት ነው። ኤቪም እንግዲህ ራሷን ስታ እንደነበረ እንዲሁም ደግሞ መጠጡ ላይ መድኃኒት ጨምሮ ራሷን እንድስት አድርጓት ነበረ ማለት ነው። በዚህም ምክንያት እንግዲህ አብረው እንዲያድሩ ሆኗል። ኤቪም ስትነሳ እንግዲህ በጣም ደንግጣለች። በቃ በጣም ድንጋጤዋ ቀላል አልነበረም። እንዴት ነው እዚህ የመጣሁት? እንዴት ነው ይሄ ነገር የተፈጠረው? እኔ እኮ ትንሽ መጠጥ እንደጠጣው አስታውሳለሁ። ነገር ግን በዚህ ደረጃ ራሴን የሳትኩኝ አይመስለኝም። በፍጹም ምንድን ያደረከኝ አንተ ውሻ፣ ምንድን ያደረከኝ ብላ እየጮችበት ነበረ። እሱም ተረጋጊ እንጂ ቆንጆ ተረጋጊ፣ የኔ እስትንፋስ በማለት እንግዲህ በማር የተለወሰ አንደበቱን እየገለጸላት ነበረ። ነገር ግን አሁን እንደ አምራንና እንደ ኑሐሚን እንደማትክደኝና እንደማትወይ በምን አውቃለሁ ብላለች። እሱም ደግሞ አንቺ ከሴቶች ሁሉ ትለያለች፣ ከነሱ በጣም ነው የምትለይ ብሏል። በምን ትለያለች? አሁን ኤቪ ሲያታልልና ሲያስመሰል ነው። እናም ኤቪ በጣም በፍርሃት ተውጣ እያለ ቆይ አሁን ቀጣይ ምንድን ነው የሚፈጠረው ስትለው በቃ አሁን ላይ አምራን ስላረገዘች ነው አይደለ ወደዛ ቤት እንድትገባ ቤተሰቦቹ የፈቀዱ ሲላት፣ እሷ ገና እኮ አምራን አልተፈቀደላትም። ደግሞ ስለ አምራን እኛ ተፈቀደላት አልተፈቀደላት አያገባኝም። ግን ደግሞ ይህን አሁን ምንድን ነው የምለው? ወንድሜ ሲሰማ ምንድን ነው የሚለኝ? አሁን እኔ የቤተሰቦችን አይንስ እንዴት ነው ማያቸው? በማለት እንግዲህ ስቅስቅ ብላ እያለቀሰች ነው። ነገር ግን ምን ብሏል ኤቢ? በቃ ይሄ ልጃችሁ ጋር ፍቅረኛ ሁኛለሁ፣ አብረን አድረናል፣ ቪዲዮ ይዤባታለሁ፣ እንደገና ደግሞ ይሄን ያለ ገንዘብ አምጡ ብዬ ጠይቃለሁ ብሎ ሙድ እየያዘባት ነበረ። ነገር ግን ይሄ ሪያሊቲው ነው ማለት ነው። እሱ ውስጡ መጀመሪያም ይሄን ኤቪ ራሷን ስታ በመጠጥ ውስጥ መድኃኒት በመጨመር እንግዲህ ራሷን ስታ እንድትወድቅና ራሷን ስታ አብሯት እንዲተኛ ክብረ ንጽህናዋን እንዲወስድ ያደረገው በመድኃኒት ነው። በመድኃኒት ራሷን እንድስት አድርጎ ነው። ስለዚህ እሱ በማሾፍ እና በማስመሰል የተናገረው ነገር ግን ሪያሊቲው በውስጡ ያሰበው ነገር ያ ነበረ ማለት ነው። ስለዚህ አሁን ላይ ቤተሰቡን የሚያውክ ነገር ይዞ ነው የመጣው። በነገራችን ላይ ዳግም ምን ብሎ ነበረ? በቃ የኤቪና የናሆም ጉዳይ በጣም አስቸጋሪ ነው። እውነት እነሱ ጥሩ አድርገው ልጆቻቸውን አሳድገው ነበረ። ለእነሱ ይህ አይገባቸውም። በቃ አይደለም ለልጃቸው ይቅርና ለሌላ ሰው የሚተርፉ ሰዎች ናቸው። ሁለቱም ጥሩ ሰዎች ናቸው። ነገር ግን ልጅ ግን አልወጣላቸውም። በቃ አንድ ልጅ በቃ የሚያኮራ ልጅ የላቸውም። አሁን አቶ ለይኩን ይህን ሲሰማ እንዴት ነው የሚለው? ከዚህ በፊት እንግዲህ ኑሐሚንን ወይዘሮ ዝናሽ ስትበድላት እንዲሁም ደግሞ ልጅዋን አስወረጅልኝ ብላ ለወይዘሮ ገነት ገንዘብ ጠቀም ያለ ገንዘብ በመስጠት እንዲሁም ደግሞ እንድትመርዝላትና ልጁ እንዲወርድ አድርግልኝ በማለቷ ብቻ እንግዲህ ታመው እንዲሁም ራሳቸውን ስተው ሆስፒታል ገብተው እንደነበረ የምናስታውሰው ነገር ነው። ከዚያም ዶክተሩ ምን ነበር ያለው? ከዚህ በኋላ መናደድም መበሳጨትም የለብህም። ያ ከሆነ ለህይወትህ በጣም አስጊና አደጋ ነው። ስለዚህ እያንዳንዱን ነገር ልትጠነቀቅ ይገባል። ለወይዘሮ ዝናሽም እንዲሁ ለሱ ልትጠነቀቁለት ይገባል። የሚያበሳጨውን የሚያናደውን እያንዳንዱን ነገር በእሱ ፊት ማድረግ የለባቸውም ብሏቸው ነበረ። አሁን ግን አቶ ለይኩን ይህን ሲሰማ ምን ይፈጠራል? በጣም አሳሳቢ ነው። ወደ መጨረሻ የምናየው ነው የሚሆነው። ኤሚና ኤርሚያስን መኪና ላይም እንዲሁ እየተላላሱ ኑሐሚን ይዛቸዋለች። ኑሐሚንም ስታያቸው በጣም ደንግጣለች። ኤርሚ ግን ምንም አልመሰለውም። ምክንያቱም ኑሐሚን ገና በቀልሻለሁ ብሏት ነበረ። አንቺ ስነግርሽ ካልሰማሽ ፍቅሬንም መቀበል ይቅርታዬንም ልትቀበይ ያልቻልሽም፣ ስለዚህ በከባዱ እንደምበቀልሽ እርግጠኛ ነኝ፣ ብቻ ቀንሽን ጠብቂ ብሏት ነበረ። አሁን በከባድ እየተበቀላት ነው። ኑሐሚንም እንግዲህ ለዳግም ምንድን ነው ማድረግ ያለብኝ? በቃ ከናሁም ጋር ስለታረቃችሁ በጣም ደስ ብሎኛል በማለት እንግዲህ ዳግም ስታወራው፣ ዳግምም እኔ ለራሴ ቃል ገብቻለሁ ከዚህ በኋላ በማንም ህይወት ላልገባ
ቃል ገብቻለሁ አይደለም። ኤቢ ከናሆም የባሰች ጭራቅ ናት። ስለዚህ በእሷ ጉዳይ ደግሞ እኔ ከዚህ በኋላ በዛ ቤተሰብ ጣልቃ መግባት አልፈልግም። አሁንም በመከራ ነው ይቅርታቸውን ያገኘው እና ያን ቤተሰብ ደግሞ ሲታመስ ማየት አልፈልግም። ይቅርታ አድርጌልኝ ብሏታል ማለት ነው። እንግዲህ ኑሐሚን ከዚህ በፊት አባቷ አስጠንቅቋታል። በቃ ከዚህ በኋላ እንደዚህ አይነት ስህተቶችን እንድትሰሪ አልፈልግም። በመከራ ነው አሁን ይሄ እርቅ የተፈጠረው፣ ይህን ስራ እንድትይዥ የተደረገው በመከራ ነው። ስለዚህ ከዚህ በኋላ ከዛ ቤተሰብ ጋር ምንም አይነት ጥል፣ ምንም አይነት ጣልቃ ገብነት፣ በቃ አንቺ የራስሽን ህይወት ኑሪ፣ ስለ እነሱ አይመለከትሽም። በቃ ሰው የራሱ የሆነ ችግር፣ የራሱ የሆነ በቃ ሀሳብ፣ ብዙ ነገር አለበት። ነገር ግን ራሳቸው መወጣት ይችላሉ። አንቺ ስለ ሰው ህይወት አይመለከትሽም ብሏት ነበረ። አሁን ኑሐሚንም ግራ ገብቷታል። አሁን እንዴት ነው እያየው ዝም የምለው ወይስ ደግሞ መናገር አለብኝ? በቃ ተጨንቃለች። ኤርሚም አሁን ላይ ፎቶውን እና እንዲሁም ቪዲዮውን አሰራጭቼ ሶሻል ሚዲያ ላይ እንዲያዩ ተፈልጋለሁ በማለት እንግዲህ መጀመሪያ ላይ ቀለል ያለ ፎቶ እየተሳሳሙበትን አንድ ላይ ሆነው ተቃቅፎ የተነሱትን ፎቶ ሶሻል ሚዲያ ላይ አሰራጭቶታል። ይህንም እንግዲህ ሲያዩ አቶ ለይኩንም ራሱን መቆጣጠር አልቻለም። በቃ ይሄን ልጅ እገለዋለሁ በማለት ኤቪን እገላታለሁ ብሎ እየተገለገለ ቤቱ ቃውጢው እሳት ነዶ ነው የሚገኘው። ወይዘሮ ዝናሽም በሌላ በኩል እንግዲህ ተናዳለሽ። በቃ ምን ብዬሽ ነበር ከዚህ ልጅ የራቂ ያላልኩሽም? ከዚህ ልጅ ከኑሐሚን እና ከአምራን ተማሪ ያላልኩሽም ነበረ በማለት እንግዲህ ቤቱ በአንድ እግሩ ሊቆም ቀርቧል ማለት ነው። ዳግም እንግዲህ ከአባቱ ጋር እያወራ ነበረ። አምራንም መስማት የሌለባትን ሚስጥር ነው የሰማችውን። ለመናገር በጣም የሚደብር ነገር ነው። እንግዲህ አምራን እና ናሆም ተፈራርመው እንደሆነ እናውቃለን። በዚህም ጉዳይ እንግዲህ ከቤት ተባሮ ነበረ። አምራንም እንግዲህ በቃ እንደምንም ብለ ቤተሰቦችን አሳምናቸው፣ እናትህ እንኳን ባትፈቅድ አባትህ ግን አይጨክንብህም፣ ወደዛ ቤት እንደምንም ብለ እንድንገባ አድርግ እያለች እየተማጸነችው ነበረ። ናሆምም ነፈስ ስለሆነ እሷ የምትለውን ነገር ይሰማል። ምክንያቱም ሴት የላከው ጅብ አይፈራም ይባላል እና እሷ የምትለውን እያንዳንዱን ነገር ይሰማል። በዚህም ጉዳይ እንግዲህ ወደ ድርጅቱ ሄዳ አንዳንድ ነገሮችን ለማውራት እንዲሁም ደግሞ ኑሐሚንን ለማናደድ ነበር ሄደችው። ይሄው ደስ አይበልሽ ቀለበት አስረናል። እንግዲህ ከዚህ በፊት እንግዲህ ለዳግም ምን ብለዋለች? የቋመጥሽበት ናሆም እኔና ናሆም ልንጋባ ነው፣ ስለዚህ አርፈሽ ተቀመጪ ብላት ነበረ። በዚህም ጉዳይ እንግዲህ ቀለበት አስረናል ደስ አይበልሽ ለማለት ኑሐሚንን ለማበሳጨት ስትመጣ፣ ነገር ግን ያልተጠበቀ ነገር ነው የሰማሽው። ምስጢር፣ ከባድ ሚስጥር አውቃለች። ማወቅ አልነበረባትም። ዳግም ከአባቱ ጋር እየተጨቃጨቀ በቃ ሁሉንም ነገር እኔ እንደዚህ እየተደባበቁ አልችልም፣ ስለዚህ ሁሉንም ነገር ሚስጥር እናገራለሁ በማለት የዳግም አባት ቀንቷል ማለት ነው። ቀንቷል። ምክንያቱም ዳግም አንደኛ ከዛ ቤት ነው፣ ሁለተኛ አባቱ ባይተዋር ብቸኛ ነው፣ በፖሊስ እያሳደደው ነው። በዚህም ምክንያት በጣም ስለተጨነቀ ለእናትህ እንዲሁም ደግሞ ለእንጀራ አባትህ እውነታውን እያንዳንዱን ነገር እናገራለሁ ሲል፣ ዳግምም እባክህ አባቴ እረፍ፣ በቃ አቶ ለይኩን እኔ የወይዘሮ ዝናሽ ልጅ እንደሆንኩ ማወቅ የለበትም። ሲቀጥል ደግሞ ያንን ቤተሰብ እንድትበጠብጠው አልፈልግም። ወይዘሮ ዝናሽ እኮ ልጆችም ባለም አላት፣ እንዴት ነው ባል ያላትን ልጆች ያላትን ሴት አፈቅራታለሁ የምትል በማለት ሲናገር እንግዲህ ሾከክ እያለች መታ አምራን ሁሉንም ነገር ሰምታለች። መስማት አልነበረባትም። እሷን በጣም ተደስታለች። በቃ ደስታዋ እጥፍ ድርብ ሆኗል። ወይዘሮ ዝናሽ አሁን መጣውልሽ በማለት እንግዲህ ወደዛ ቤት ገብታለች። ወይዘሮ ዝናሽም ይህን ነገር ስትሰማ ምን ይፈጠራል በቀጣይ ፓርት የምናየው ነው የሚሆነው። አምራን ምህረት የሌላት ናትና ማወቅ የሌለባትን ሚስጥር ነው እውነት ለመናገር ያወቀችው። በጣም ከባድ ነገር ነው። ከዚህ በኋላ እንግዲህ አምራን ልታደርግ የምትችለው ነገር ወይዘሮ ዝናሽን በማስፈራራት ወደዛ ቤት እንድትገባ ነው የምትሆነው ማለት ነው። ምክንያቱም ዋና ታርጌቷ አምራን ወደዛ ቤት መግባት ስለሆነ አሁን ላይ ከባድ ነገሮችን ስላወቀች ወደዛ ቤት ትገባለች። እስኪ በቀጣይ ምን የሚፈጠር ይመስላችኋል? ቤተሰብ ሀሳብ አስተያየት በኮሜንት ሰክሽን ላይ ያስቀምጡልኝ። ተወዳጆች ስለምታበረታቱ እጅግ አድርጌ አመሰግናለሁ። ታዲያ ቪዲዮ ላይክ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታደርሱ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆች፣ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ ወዳችኋለሁ።